ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሙአይሚን ቤተሰቦች በሙሉ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ያደረጋቸው አዳዲስ መረጃዎችን ከኔ ታገኛላችሁ ብዬ ተስፋ አድርጋለሁኝ። ይሄ ቤት ከዘረኝነት፣ ከሸረኝነት፣ ከምቀኝነት፣ ከክፋት፣ ከሃይማኖት፣ ከዘረኝነት ነፃ የሆነ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው አድርጉልኝ። በአዲስ ቪዲዮ አሁንም ብቅ ብዬላቸዋለሁ። ምን ትላለች የማትበገረዋ የሚዲያው መሪ የሆነችው የንጉሶቹ ንጉስ ሄርሜላ እና አብርሽ ያሉበት ቦታ ያው ትላንትና መዝናኛ ቦታ እንዳሉ ተናግረው ነበረ ማለት ነው። ዛሬ ደግሞ በቲክቶክ ቅውጥ እየተባለ ርብሽብሽ እየተባለ ጦርነቱ የተጀመረበት የቲክቶክ አንቀፍ ደረጃዎቹ ላስረዳችሁ ማለት ነው። አብርሽ ያለበት ቦታ ወይም ደግሞ ያለበት ሁኔታ እጅግ በጣም ከባድ እንደሆነና ነገራቶቹ በጣም እንደከፉ እና ደግሞ ለሄርሚ ስልክ ተደውሎ እያስፈራሯት እንደሆነ ይገለጻል ማለት ነው። በዚሁ አጋጣሚ ማለት ነው አንዳንድ ቲክታከሮች እና አንዳንድ የኢንስታግራም ቦስተኞች ወይም ደግሞ ቦስት የሚያደርጉ አንዳንድ ሸረኞችና ምቀኞች ብዙ ነገር እያሏት ይገኛሉ ማለት ነው። በዚሁ አጋጣሚ የአብርሃም እና የሄርሜላ የአንድ ላይ አድናቂዎቻቸው ምን እያሉ ይገኛሉ? ይሄን ደግሞ ላብራራላችሁ በትህትና እንደምታዳምጡኝ ተስፋ አደርጋለሁ። ይሄ ነገር ደግሞ ሄርሜላ በስልክ ተደውሎላት ጠዋት በቲክቶክ ላይ ጦርነቱ እንደተጀመረ እየሰማን ነበረ። ይዘሽው ጥፊ፣ ለተወሰነ ሰዓት ከሚዲያ ራቂ፣ አስርቂው፣ ልጁ አንቺ እጅ ላይ ነው ያለው፣ ልጁ አንቺ እጅ ላይ የማድረግ ሁሉ ነገር የማድረግ መብት አለ፣ ስለዛ ከሀገር ውጡ እየተባለች ትገኛለች። ሄርሜላ ደግሞ እኔ አልወጣም፣ ማንንም ፈርቼ የምወጣ ሴት አይደለውም፣ አብርሃም ደግሞ ከጄ ማንም ሊነጥቀኝ አይችልም ትላለች ማለት ነው። ይሄ የት ነው የሰማሁት? በነገራችን ላይ ቲክታክ ላይ ሰላም ወይም ደግሞ ውቢት ወይም ደግሞ ሀያት የሚባሉ ቲክታከሮች ይከፍታሉ፣ ከሄርሜላ ጋር ያወራሉ። በነገራችን ላይ ስልኩ አጥፍታችሁ ለተወሰነ ሰዓት ወይም ደግሞ ለተወሰነ ሳምንታት ከሚዲያ እንዲርቅ እና ደግሞ ስልካቸው አጥፍተው እንዲጠፉ ከሀገር ደግሞ እንዲወጡ ነው የተመከሩት። አንድ የሶስት አይነት አማራጭ አምጥተውላቸዋል። ቡታጅራ እና ደግሞ አዋሳ እና ደግሞ ዝዋይ። ከዚህ በፊት የሄዳችሁበት ቦታ ይዘሽው ሄዳችሁ ለትንሽ ቀናቶች ከሚዲያውም ሆነ ከማንም ከምንም እንዲገናኝ እንዳትፈቅጅለት እያሉ ነበረ። ግን በእኔ በኩል እንደኔ ማለት ነው አንድ ሰው መጥፋት መፍትሄ ያለው ብዬ አልገምትም። መጥፋት መፍትሄ የለውም። ለምንድን ነው ይሄ መጥፋት መፍትሄ የሌለው? ምሳሌ እናት አባቱ ጋር ይዛው ብትሄድ ወይም ደግሞ ጋሽዬ ጋር የወለዱት አባት እናቱ ጋር ይዛ ብትሄድ የተሻለ ይሆናል ማለት ነው። ስለዛ በመጥፋት ወይም ደግሞ ሀገር በመቀየሩ የሚለወጥ ነገር የለም ማለት ነው። ስለዛ ምንድን ነው እዛው ሆና እንደውም መጋፈጥ ነው ያለባት ማለት ነው። መጋፈጥ ካልቻለች ነገ ደግሞ ያው መንጠቃቸው ደግሞ ወይም ደግሞ የአብርሃም ትቷት ወደ ሩታ የመመለሱ ምንም እንትን የላትም፣ ዋስትና የላትም ማለት ነው። ስለዛ መሆን ያለበት ነገር እዛው ሆና መደረግ ያለበት ነገር መደረግ ነው እንጂ ከሀገር መውጣት ሀገር ቀይሩ፣ ስልካቸው አጥፍታችሁ ጥፉ፣ ይሄ የማይሆን አባባል ነው። ምክንያቱም ዞሮ መቼም የሆነ በቃ አብርሽ ካለበት ነገር እንዲወጣ እንዳውም ትውስታዎቹ እንዲመለስ መርዳት ነው እንጂ ያለበት ከሀገር ይዛ ብትወጣ ስልክ ብታጠፋ ስልክ ምንም የሚመጣ ነገር ወይም ደግሞ የሚለወጥ ነገር የለም ማለት ነው። ስለዛ እኔ እንደ አባባሌ ምንድን ነው የሚሆነው ማለት ነው። ወላሂ ነው የምላቸው አብርሃም እዛው ሆነ ሄርሜላና አብርሽ እዛው አብረው ሆነው ማድረግ ያለባቸውን ነገር ስልካቸው ማጥፋት ያጥፉት፣ ችግር የለውም። ነገር ግን ከሀገር መውጣት ምንም ነገር አስፈላጊ ነገር አይደለም። ነገር ግን እኔ ጋሽዬ ጋር ምናምን ተወስዶ ቡታጀራም ሊሆን ይችላል፣ የትም ቦታ በቃ ሄርሜላ የሚያስታውስበት ቦታ። አሁን ትላንትና ሰምታችሁታል፣ አብርሃም ናና ውሰደኝ ሲል ማለት ነው። ናና ውሰደኝ፣ እኔ ሄርሜላ ይዛኝ መዝናኛ ቦታ ወስዳኛለች፣ ናና አንተ ውሰደኝ እያለው ነበር ማለት ነው። ምክንያቱም አብርሃም አሁንም ያለበት ሁኔታ በጣም አደጋ ውስጥ እንዳለና ምንም አይነት ትውስታ እንደሌለው ነው እየተናገረ የነበረው ማለት ነው ትላንትና። ይሄ ራሱ ለተመልካቾች በጣም አደጋ ነው ማለት ነው። እና አብርሃም አሁንም ከቀልቡ አይደለም ከሄርሜላ
ከሄርሜላ ጋር ሆነ እንጂ ጭንቅላቱ ከሱ ጋር አይደለም። ገብቷችኋል? ስለዛ መደረግ ያለበት እና መደረግ የሌለበት ነገር ራሳችሁ ታውቃላችሁ። አሁን ምሳሌ እናንተ ኦኬ አሁን ይዛው ጠፋች ልበል ወይም ሀገር ቀየረች ልበል፣ እውነት አብርሃም ትውስታው የሚመለስ ከሆነ ኦኬ የትም ቦታ ይዛው ብትገባ ችግር የለውም። ጨለማን ቦታ ወይም ጉድጓድም አይገቡም እሱ ትውስታ ከተመለሰለት ማለት ነው። አሁን መደረግ ያለበት ነገር ወደሚያምኑበት በሃይማኖታቸው የሚያምኑበት ወደ ጸበል ወይም ወደ የተለያየ ቦታ አለ ወደ የሃይማኖታቸው አባቶች ጋር ሄደው መደረግ ያለበት መደረግ ነው እንጂ ሀገር ቀይሮ ሀገር ምናምን ምናምን ይሄ የማይሆን ነገር ነው። ስለዛ ውዶችዬ የማይሆን ነገር ባናወራ የተሻለ ነው ብዬ ነው የማስበው። ስለዛ በሌላ ቪዲዮ ብቅ እላለሁኝ። መልካም ቀን፣ መልካም ቆይታ። ወዳቸዋለሁኝ። ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው አድርጉልኝ።